ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ መድኃኒት ዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ዕለተ በዓሉ ነው። እንኳን አደረሳችሁ። እግዚአብሔር አምላክ ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህቶቼንም አላህ በያላችሁበት ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ ዛሬም የመጣሁትን የአልዓዛርን አባትን አይቼ ነውና በእውነት የቆጡን አውርድ ብላ የብብቷን ጣለች የሚባለው ነገርን ማለት ነው በአልዓዛር እናት ላይ ነው ያየሁት። የሰው ቤት ሄዳ ስትበጠብጥ ትንሱን እንደዛ ስታሰቃያት ይሄው የራሷ ቤት ተበጠበጠ። የእውነት በጣም ነው ያፈርኩት እኔ ማለት ነው። በጣም እኚህ ትልልቅ ሰዎች ናቸው። ከነሱ ብዙ ነገር ነበረ የምንጠብቀው። ግን እሷ እንደዛ ራሷን ክብሯን ጥላ እንደዚህ ሆና ሰውየውን ደግሞ ማለት ነው ሻንጣ አሸክማ ከቤት መውጣታቸው በእሷ ምክንያት ነው እንዴ? ምን ነው እኔ የሰበሰበኝን ሰው የእውነት ልጆቼን እንደ ራሱ ልጆች አድርጎ ዋጋ ከፍሎ እያሳደገልኝ ያለን ሰው ካላከበርኩት፣ እውነት የሚለኝን ካልሰማሁት እንደገና ምኑን ሚስት ሆንኩኝ? ይህም ብቻ ደግሞ አይደለም። እኔ ልጆቼን ስላሳደገልኝ ወይ ደግሞ ቤት ሰርቶ ስላኖረኝ ወይ ደግሞ ስለተንከባከበኝ ሳይሆን የሴት ልጅ ባህሪ ምንድነው? ዝቅ ማለት አለባት። በቃ ሴት ልጅ ናት። ሴት ልጅ ትልቅም ትሁን ትንሽም ትሁን ዝቅ ማለት አለባት። ዝቅ ማለት አለባት ስላችሁ በቃ አጉል ወንድ ነኝ፣ አጉል እኔ አዋቂ ነኝ፣ አጉል እኔ ነኝ። ልክ እንደ መድኃኒት አሁን ትልቅ ሰው ናት እሷ በዚህ እድሜዋ እንደዚህ። እንደገና ደግሞ ትንንሾችም ሆነው አጉል እኔ ነኝ በቃ አባወራ የሚሉ አሉ። እና ይሄ ትክክል አይደለም እንዴ! ወንድ ልጅ የቤት ራስ ነው ተብሏል። አዎ ቤቱን ይመራል። አዎ ሴት ልጅ ደግሞ ባሏን የመንከባከብ ግዴታ አለባት። ቤቷን የመያዝ ልጆቿን የመያዝ ግዴታ አለባት። ወንድ ልጅ ውጭ ወጥቶ ሰርቶ ለፍቶ ምን ብሎ ነው የሚመጣው አይደል እንዴ? ስለዚህ ለባሏ ቦታ መስጠት አለባት ሴት ልጅ። መድኃኒት ያንን አላደረገችም። ሰውየው ምርር ስላለው ትላንትና ሆዲ አባውን ብቅል ያወጣዋል። ትላንትና ያንን ሁሉ ነገር አይቶ 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 ዝርግፍ አደረገው። አይቼ 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 ነው የመጣሁት ብሎ ሻንጣውን ተሸክሞ ወጣ። ይሄ ሁሉ ለሰውየውም ውርደት ነው። እውነቱን ነው። ክብር አልሰጠችኝም አለ፣ አላከበረችኝም፣ እምላትን አልሰማችኝም አለ። ይሄን የሚያክል ትልቅ ሰው በዚህ እድሜው ሻንጣ ይዞ ሲንከራተት በጣም ታሳፍራለች እሷ። ሰውየው ሳይሆን እሷ በጣም ታሳፍራለች። ማርያምን ሰውየውማ የተባረከ ሰው ነው። እግዚአብሔር እኮ ሰጥቷት ነበረ። እውነት እንዴ! አንድ ነገር ማሰብ አለብን። ከባለፈው ህይወታችን ብትንትን ብለን ስንወጣና እዚህ ላይ ይሄ ነገር ሲደገምብን ጥፋቱ የራሳችን ነው ማለት ነው። በቃ ጥፋታችን የራሳችን ነው። መድኃኒት ላይም ያየነው ያን ነው። እውነት ለመናገር እኔ ሀቋን ነው የምናገረው። ቪዲዮ ይዤ ስወጣ ማለት ነው አለባብሼ ምናምን ማንንም እንትን አልመለስም። ምክንያቱም ይሄ ትክክል ነው። የምታሳየው ነገር የምታደርገው ነገር ይሄው መጨረሻዋ እኮ ባሏ ትቷት ሄደ። ለፍቶ አሳድገዋቸዋል እነዚህ ልጆች። ባይወልዳቸውም ለፍቶ እዚህ ቁም ነገር ያደረሰላት እሷንም የሰበሰባት ይሄ ሰውዬ ነው አይደለ? ለሱ ክብር ሰጥታ በሰራተኛ ነው እንዴ እሷ ባሏን የምታኖረው እንዴ? በሰራተኛ ነው እንዴ ልጆቿን የምታኖረው? ለምን? ሴት እኮ ለልጆቿ ታስፈልጋለች አይደል እንዴ? እናት እንዴ! ግዴታ ሰራተኛ የተመቸችኝና ቤቴን ለቅቄላት እሄዳለሁ ይሄ የሚል ነገር የለም እንደዚህ። ለምን? እናት ነኝ፣ ልጆቼን አስፈልጋቸዋለሁ፣ ለባሌም አስፈልገዋለሁ። ይሄንንም አንድ ሰው ማሰብ አለበት። ሰራተኛዬ ስለተመቸችኝ ብቻ ባሌንም ቤቴንም ልጆቼንም ለሰራተኛዬ እርግፍ አድርጌ ትቼ ሄዳለሁ ማለት አይደለም። መድኃኒት ላይ ያየነው ይሄንን ነው። የፈለገ ይሄ ሰውዬ በብዛት የምንሰማው ፊልድ ነው መስክ ነው ምናምን ነው። እንግዲህ እንደ ወሬዋ እንደ ወሬያቸው እንደ ንግግራቸው ይሄ ሰውዬ ትልቅ ሰው ነው፣ የተማረ ምሁር ሰው ነው፣ ትልልቅ ሰው ባለበት ቦታ እንደሚውል ነው እንግዲህ እኔ ግምቴ ማለት ነው። ግን ይህንን ሻንጣ ይዞ ሲወጣ ለእሷ ውርደት ነው። ማርያምን ለሰውየውም መሸማቀቅ ነው፣ ለእሷም ውርደት ነው። እንደዚህ አይደረግም። እንደገና ደግሞ ሰውየው አቶ አሰግድ ይቅርታ ሰውየው እያልኩኝ ስለተናገርኩኝ በዚህ ልክ እንደዚህ አይነት የወረደ ቪዲዮ ይዞ ይመጣል ይዞ ይሰራል ብዬ አላስብም። ምክንያቱም ትልቅ ሰው ነው፣ የተማረ ሰው ነው። ይሄንን ቪዲዮ በጣም ትልልቅ ሰዎች አብረው ያሉት
የስራ ባልደረቦቹም ሊያዩት ይችላሉ፣ ጎረቤትም አለ። ስለዚህ ራስን ዝቅ የሚያደርግ ስለሆነ ይሄ ቪዲዮ በእርግጠኝነት እንደዚህ ራሱን ዝቅ አድርጎ የመጣው ሪል ስለሆነ ነው እንጂ በውሸት እንደዚህ አይነት ነገር ይዞ አይመጣብንም። እና መድኃኒት የራሷን ቤት ማስተካከሏን ባለፈው እኮ ተናግሬያለሁ። እኔ ባለፈው ብያታለሁ። እንደው ሰው አንዳንዴ ቪዲዮ ወተን ስንሰራም እንደ ምክርም አድርጎት ብናንስም የእሷ ኩዮችን ባንሆን ታናነሾቻችንም ቢሆኑ ቪዲዮ ወተን ስንሰራ ይሁን እንደ ምክር ነገር በምንም መንገድ ይሁን ስንናገር አሃ ይሄ ነገር እኮ እውነት ነው ብሎ ማሰብም ይገባል እኮ። ባልሽ ካንቺ የሚፈልገው ነገር ይኖራል፣ ልጆችሽም እንደዛው። ግዴታ ሰራተኛ አለችኝ ብለሽ ቤትሽን በትነሽ ወጥተሽ የልጅሽን ትዳር አትበጥብጪ፣ ሂጂ ወደ ባልሽ ብለናል አይደለ? ይሄው ያለው ነገር እኮ አልቀረም። አታከብረኝም፣ ለኔ ክብር የላትም። በጣም ያሳዘኑኝ አባት ናቸው። በዛ ላይ ደግሞ ልጆቹ፣ የእውነት ልጆቹ በጣም አሳዝነውኛል። ሲያለቅሱ እግሩን ላይ ሲደፉ እናታቸው እርግፍ አድርጋቸው ሄዳ የእውነት ይሄ በቃ ይሄ እንትን ያለቀቀ ባህሪ ነው ያላት ማለት ነው። ይሄ ያለቀቀ ባህሪ ምክንያቱም ሰው የሆነ ባህሪ ሲኖረው እኮ ያስታውቃል አይደለ? ይቅርታ አድርጉልኝ መናገር ስላለብኝ ነው። ከእንደዚህ አይነት ነገር እንደሷ አይነት ቪዲዮ ይዘው መተው እንዳይሰሩ ዳግመኛ ማንኛውም ሰው ቢሆን ማለት ነው። ምክንያቱም ይሄ ያለቀቀ ጸባይ እንደ አዲስ እየወጣ ነው የሚመጣው የሚታየው። እውነት እኔ ችግረኛ ሆኜ አንድ ሰው ላይ ችግር የምፈጥር ከሆነ ከዛ ሰው ጋራ ከተለያየው በቃ ከተለያየን ከዛ ሰው ጋራ ማለት ነው ደግሜ ደግሞ አብሬው ከሆንኩት ሰው ጋራ እንደገና ችግር ፈጥሬ የመለያይ ከሆነ ችግሩ ያለው እኔ ጋር ነው እንጂ እዛ ሰውዬ ጋር አይደለም ማለት ነው። ስለዚህ መድኃኒትም የሆነ ችግር አለባት። ማርያምን እውነቴ ነው እንዴ! ምን ነው ባሏን አሰበሰበም እንዴ? የፈለገ መስክ ይዋል፣ የፈለገ ይደር፣ የፈለገ ፊልድ እያለ ይሄድ ስራ ነው አይደል እንዴ? ሲመጣ ግን እሷን ይፈልጋታል አይደል እንዴ? ሲመጣ ብዙ ነገር አለ ለወንድ ልጅ የሚያስፈልገው። ሚስቱ ናት። እሷን ማየት ደግሞ በጣም እንደሚወዳት ነው እኛ ያየነው አይደል? ሰውየው ባሏ በጣም ነው የሚወዳት እና ይፈልጋታል። ከእጇ መብላት ይፈልጋል፣ አብሯት መጫወት፣ ጊዜ ማሳለፍ ይፈልጋል። ምክንያቱም ተንከራቶ ነው የሚመጣው ይሄ ሰውየው። ባሏ ግን አቶ አሰግድ ግን አላገኘም ከሷ ይሄንን ከመድኃኒት ይሄንን አላገኘም እና እሷ የልጇን ቤት እዛ ሄዳ ስታፈርስ ከትንሱ ጋራ ገና ከህፃን ልጅ ጋራ ግብ ድራማን በሉት ምንም በሉት ይሄ እንደዚህ አይነት ስራ አያስፈልግም። ግብ ስትፈጥር የራሷን ቤት አፈረሰች። ባልየው ሻንጣውን ጠቅልሎ ልጆቹ ኡኡስ ከሚሉ ድረስ ከቤት ወጣ። ይሄ ምንድነው? የሷን ዝላልነት ነው። የሷ ልሰበሰብ ባይነት ነው አይደል እንዴ? ስትታይም እኮ የታመመች አትመስልም። መድኃኒዓለምን የታመመች አትመስልም። የታመመ ሰው የግዴታ ሂተኛ ስራ ይስራ ማለት ሳይሆን ነገረ ስራዋ ሁሉ የበሽተኛ ስላችሁ ይቀርበሉኝ የታመመ ሰው የሆነ የህመም እክል የደረሰበት ሰው አትመስልም እንዴ? ኩሽና ገብታ የሰው ኩሽና የሰው ህይወት ከምትሰቃቀል ለባሏ ምግብ መስራቷን ትታ ለልጇ ምግብ የምትሰራው ማን ስለሆነች ነው? እሷ ልጇን እኮ ለትንሱ አስረክባለች። በቃ ትንሱ ሚስት ናት። ልጇ ባሏን የመንከባከብ ድርሻ ያለባት ትንሱ ናት እንጂ መድኃኒት አይደለችም። ባሏ እዛ አዋሳ አስተኝታ እዚህ መታ ለልጇ ምግብ የምትሰራው ምንድነው? እንደዚህ አይነት ነገር ምንድነው? ምን አገባሽ እንዳትሉኝ፣ ትክክል ነው። ይሄ ትክክል ነው። መጀመሪያ የቂጤን አለች አሉ ጦጣ ማርያምን መጀመሪያ መቀመጫ ላስተካክል አለች አሉ። ስለዚህ መጀመሪያ ባሏን ነበረ መንከባከብ፣ ለባሏ ነበረ ምሳ። ባልሽ አይደል እንዴ ምሳ ሰሪም እንዴ ለባልሽ አትንከባከቢውም እንዴ ትላታለች። መቼ መድኃኒት እሷ ባሏን ተንከባከበች እንዴ? መሮት እኮ ሻንጣውን ይዞ ሲወጣ ነው ያየ ነው አይደል እንዴ? መች ነው እሷ ሄዳ ለባሏ ምሳ ሰርታ ያበላችሁ? መች ነው ለሷ ለባሏ ሄዳ ቁርስ ሰርታ ያበላችሁና የተንከባከበችው? ብዙ የጎደለበት ነገር አለ ይሄ ሰውዬ። ችሎ አይደል እንዴ ትላንትና ሻንጣውን ጠቅልሎ የወጣው? እና የራሷን ቤት ማስተካከል ይሻላታል ወይስ የሰው ቤት የተስተካከለን ቤት መዘበራረቅና ማፍረስ ነው የሚሻላት? ምን የሚሻላት እችን ሴትዮ? እውነት እንዴ አሁንም እኮ ዞሮ ምን ሶስተኛ አባል ልታገባ ነው? እኝን የመሰሉ ሰውዬ ተንከባክባ ካልያዘች ማርያምን ከነ ልጆቿ እሷንም ሰብስቦ የያዙ ደግ አባትን እንዲህ ማሰቃየት